እኔ ልጅ አንባቢ ዮሴፍ አዳሙ እባላለሁ። የእናቴ ስም ሰላማዊ ግርማ ይባላል። እኔ ግን ማማ ብዬ ነው መጣራት። ዋልት ዲዝኒ በዓለማችን የልጆች መዝናኛ የሆኑ የካርቱን ምስሎችን በመስራት ዝናው የናኘ ሲሆን በተለይ የሰው መልክና ባህሪ ያላቸው እንስሶች፣ አበቦችና የተለያዩ ነገሮችን በመስራት የታወቀ ነው። ይህንኑ የእርሱን ፈለግ ተከትሎ የቀጠለው ዋልት ዲዝኒ ፒክቸርስ እና ዲዝኒላንድ መዝናኛውም በዚህ ፈለግ በመሄድ ስኬታማነትን የተቀዳጁ ናቸው። ይህ የፈጠራ ችሎታው ግን ከጊዜ በኋላ የመጣ ሳይሆን ከልጅነቱ ጀምሮ የነበረና አብሮት ያደገ ነው። ለዚህ ምሳሌ የሚሆን የዋልት ወንድሞች የሚያነሱት አንድ ገጠመኝ ነበረው። ዲዝኒ የ5ኛ ክፍል ተማሪ ያለ አንድ ቀን የስዕል መምህሩ ተማሪዎች የመናፈሻ ስዕል ስለው ከለር እንዲቀቡ ያዛሉ። ታዲያ የተማሪዎቹን ስራ እየዞሩ እያዩ እና አስተያየት እየሰጡ ዋልት መቀመጫ ጋር ሲደርሱ የዋልት ስዕል ከተማሪዎቹ ሁሉ የተለየ መሆኑን ያስተውላሉ። መናፈሻውን ያስጌጠባቸው አበባዎች በሙሉ እንደ ሰው ዓይንና አፍንጫ ነበራቸው። የሰዎች አካል ለአበባዎች መስጠቱ ያልተዋጠላቸው መምህርም ዋልት እየሰራው ካለ ስህተት እንዲታረም ዋልት ተሳስተሃል እኮ አበቦች እንደ ሰው ዓይንና አፍንጫ የላቸውም ይሉታል። ነገሮችን ከተለመደው እይታ ውጪ ማሰብና መግለጽ የለመደው ብላቴና በመምህሩ አስተያየት ሳይረበሽ የኔ አበቦች ግን አላቸው ብሎ ይመልስላቸዋል። ታዲያ ዋልት በጉልምስናው ወቅት ከሰራቸውና እስካሁን ድረስ ከሚወደዱለት ስራዎቹ መካከል የሰው መልክ ያላቸውና የሚናገሩት አበቦቹ ዋነኞቹ ናቸው። ምንጭ የአመራር ተረክ ከሚለው መጽሐፍ የተወሰደ ታሪክ። ስላዳመጣችሁኝ አመሰግናለሁ። እኔ ልጅ አንባቢ አብጌ አዳሙ እባላለሁ። የእናቴ ስም ሰላማዊት ግርማ ይባላል። እኔ ግን ምጠራት ማማ ብዬ ነው። የኔልሰን ማንዴላ የቁርስ ግብዣ። ታላላቅ መሪዎች ሁሉ ጊዜም ለሰዎች ከምንም ነገር በላይ ከፍ ያለ ዋጋ ይሰጣሉ። ለዚህ አይነተኛ የመሪነት ብቃት ማሳያ ኔልሰን ማንዴላን ማንሳት ይቻላል። ኔልሰን ማንዴላ ፕሬዚዳንት በነበሩበት ጊዜ ፒተር የሚባልን አንድ የተሳካለት የንግድ ሰው ቤታቸው ለቁርስ ይጋብዙታል። የቀጠሮ ቀን ሲደርስ ፒተር በክት ልብሱ አጊጦ ሹፌር ዱሚ በሚያሽከረክራት ውብ መኪና ወደ ፕሬዚዳንቱ መኖሪያ አቀና። ቤተ መንግስት ሲደርስ ፒተርን ይግረም ሲለው ኔልሰን ማንዴላ መኪና ማቆሚያው ድረስ ሊቀበሉት መጥተው ነበር። እርሱንና ሹፌሩን ዱሚ ሞቅ ያለ ሰላምታ ሰጥቷቸው ከዚያም ወደ ውስጥ እንዲዘልቁ ጋበዟቸው። ሹፌሩ ዱሚ ግን የትን ቦታ ፒተርን ይዞ ሲሄድ እንደሚያደርገው ወደ ኋላ ቀረት ብሎ መኪና ውስጥ ተቀመጠ። ወደ ቤቱ ውስጥ ዘርቀው ቁርስ መብላት ሊጀምሩ ሲሉ ኔልሰን ማንዴላ አንዳች ነገር የተዘናጋቸው ይመስል ዙሪያ ገባውን ቃኙ። ከዚያም ወደ ፒተር ፊታቸው መልሰው ፒተር 2 ሆናችሁ አልነበረም እንዴ የመጣችሁት ሲሉ ጠየቁት። ፒተርም የለም ጌታዬ የመጣሁት ብቻዬን ነው ሲል መለሰላቸው። ማንዴላ መልሰው እንዴ አብሮ የነበረውስ ጎበዝ ብለው በጥያቄያቸው ገፉ። ፒተርን ፈገግ እንደማለት እያለ አይ እርሱ እኮ ሹፌሬ ነው የሚል መልስ ሰጠ። በዚያ ቅጽበት ኔልሰን ማንዴላ ከመቀመጫቸው መነሳት ጀምረው ነበር። በቀጥታ ወደ መኪና ማቆሚያ በመሄድም ለዱሚ ኔልሰን ማንዴላ እባላለሁ፣ ፈቃደኛ ብትሆን ቁርስ አብረህን እንድትጋበዝ ጠይቅ ነበር ሲሉ ጋበዙት። ከዚያ ወደ ምግብ ጠረጴዛው እየተጠጉ ሳለ ማዕድ ቤት ውስጥ ላሉት አብሳዮች መልእክት እያስተላለፉ ነበር። ዱሚ አብሮን ቁርስ ይበላል፣ እባካችሁ 1 ሳንት ጨምሩልን። ይህ የኔልሰን ማንዴላ ድርጊት ፒተርም ዱሚም ፈጽሞ ከህሊናቸው አይጠፋም። ሁሉንም ሰው በሰውነቱ እንዴት አድርጎ ማክበርና ዋጋ መስጠት እንዳለበት ትልቅ ትምህርት የቀሰመው ፒተር ከዚህ ገጠመኝ የቀሰመውን ትምህርት ይዞ ብዙ ርቀት ተጉዟል። ስላዳመጣችሁኝ ያመሰግናል።
እኔ ልጅ አንባቢ አጋፔ ሙሉቀን እባላለሁ። የእናቴ ስም ይርጋለም ብርሃኔ ይባላል። እኔ ምጠራት ማሚ ብዬ ነው። ዛሬ ካነበብኩት አንድ ታሪክ አካፍላችኋለሁ። ከእለታት በአንድ ቀን 5 ተማሪዎች ብስክሌት እየነዱ ሳለ መምህራቸው ያያቸዋል። ወደ እነሱ ጋር ሄዶ ለምንድን ነው ብስክሌት የምትነዱት ብሎ ጠየቃቸው። እነሱም ለመምህራቸው ሰላምታ አቀረቡለትና ሁሉም ለየት ያሉ መልሶችን ሰጡ። አንደኛው ተማሪ እኔ ብስክሌት የምነዳው ገበያ ሄጄ ቲማቲምና ድንች በቀላሉ ለማምጣት እንድችል ነው። ተሸክሜ ስመጣ ስለሚደክመኝ ብስክሌትን በመጠቀም ድካሜን እቀንሳለሁ አለ። መምህሩም ሳቅ አለና ብልህ ነህ፣ ስታረጅ እንደኔ ጀርባ አይጎብጥም ብለው አደነቁት። ሁለተኛው ልጅ እንዲህ ብሎ መለሰ። ብስክሌት በምነዳበት ጊዜ ዛፎችን፣ ተፈጥሮን እያየሁ በመሆኑ ደስ ይለኛል አለ። መምህሩም አሁንም ሳቅ ብለው ብሩህ ልጅ ነህ፣ ዓለምን ማየት ትችላለህ አሉት። ሶስተኛው ልጅ ደግሞ በብስክሌት ስሄድ በዝምታ ስጓዝ ራሴን እንዳዳምጥ ያደርገኛል አለ። መምህሩም አየት አደረጉት። አእምሮህ ክፍት ነው፣ ሁሉን መቀበል ትችላለህ አሉት። አራተኛው ልጅ እንዲህ ብሎ መለሰ። እኔ ብስክሌት የምነዳው መንዳት ስላለብኝ ብቻ ነው አላቸው። መምህሩም በጣም ደስ አላቸው። ጀርባውን ያዝ አደረጉት። በአንተ በጣም ተደስቻለሁ። ለራስህና ለሌሎች ሰዎች ታማኝ ነህ። የምታደርገው ነገር ሁሉ ማድረግ ስላለብህ እንደሆነ ለሁላችንም አስተምረህናል ብለው ተደስተው ሄዱ። ስላዳመጣችሁኝ አመሰግናለሁ።